ዛሬ ምንም አፕሪሺየት ለማድረግ በቀር እውነትም በትክክል የመደመር ትሩፋት እውነትም ብልጽግና ትክክለኛ መንግስት አግኝተናል የሚለውን ወስድና እኛም እንደ ነዋሪ ጣትና ጥፍር በመሆን የብልጽግና ጉዟችንን እውን አድርገን እንቀጥላለን። አሰባችን እስትንፋሳችን ነው። የ130 ሚሊዮን ህዝብ ጥያቄ ነው። ዲፕሎማሲው መቀጠል አለበት። ዲፕሎማሲው ውጤት እንዲያመጣ የኛም ርብርብ ያስፈልጋል። ወንዝ ዳርቻዎቻችን፣ የኮሪደር ልማቶቻችን ለመዘከር ሌላው ክፍለ ከተማ ላያይ ይችላል። እኛ ትላንትና ጥቅጥቅ የነበረውን ወረዳ 6 ስናይ ዛሬ ላይ እውነትም አዲስ አበባ ብለን የምንመሰክርበት ነው ማለት ነው። ሽሮ ሜዳን ብናይ ማታ እስቲ ወተን እንየው። ያ ማታ ድንገት ሲሄድ እውነት እቺ የኛ ሰፈር ናት እላለሁ፣ እውነት እቺ ጉለሌ ናት እላለሁ። ስለዚህ የተሻለ ለውጥ እያየንበት ያለው ነውና በዛው ልክ ስራዎቻችን ቅድም እህቴ እንዳለችው አብረን ተቀናጅተን ህብረተሰቡ አንድ አካል አንድ ከመንግስት ጋር ተጋግዞ ስለሰራ ነው ማለት ነው። ልማት የሀገር ጉዳይ ነው። የጉባ ብስራቶች የሚለው ነገር ደግሞ ስንወስድ እነዚህ ብስራቶችን የሚሰሩ ስራዎች እንደ ነዋሪነታችን ግባቸው እንዲመቱ በትክክል ስራዎች እንዲውሉ እንደ ነዋሪነታችን በገንዘባችን በጉልበታችን የምንደግፍ መሆኑን እና እነዚህን ደግሞ ሲመጡ የቀጣይ ብልጽግናችን ልማታችን የሚያረጋግጡ እንደመሆን መጠን በሚገባ እንደምናግዝ እንደምንደግፍም እንደምናመሰግንም በጣም ለመግለጽ እወዳለሁ። ሁሉም መንግስት አይቻለሁ እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ የሚቸግረው በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ስወጣ ጨበጨብልኝ ወይም እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው የምደግፈው። በልማት ኢንፍራስትራክቸሩ ግብርና መር ኢኮኖሚ፣ ኢንዱስትሪ መር ኢኮኖሚ የሚያደርጉ መሪዎች ናቸው። አጠገባችሁ እንቆማለን። የንግድ ማህበረሰብ፣ የተለያዩ ማህበረሰባት፣ ሃይማኖት ተቋማት፣ ሲቪክ ማህበረሰብ መንግስት አጠገብ ከቆምን ጉለሌ ላይ የታየው ሌላውም ላይ ወረዳ ላይ ደግሞ ይታያል አይታይም? ይሄ ጥያቄ ተወስዶልን ይከድ። ውይይቶቻችን ምን ተሰራ ቀጥሎስ ምን እናድርግ የሚለው ለመመካከር ያስችለናል። ስለ ሀገራችን ስናስብ ሀገራችን በጣም የብዙ ሀብቶች ባለቤት ነች። ስለ ጋራ ሸንተረሩ ብዙ እንላለን። ትልቁ ሀብታችን ግን ህዝባችን ነው። ስለዚህ እዚህ ያለውን ኃይል በማስተባበር የመንግስት ሚና ይሄንን ኃይል ማስተባበርና አቅጣጫውን መጠቆም እንጂ የልማታችን የእድገታችን ባለቤት እያንዳንዳችንን የሚለውን ነገር መገንዘባችን በጣም ቁልፍ ነገር ነው። ከመድረኩ የሚነሳው ሀሳብ እኛና እናንተ በሚለው ሳይሆን አጠቃላይ ሁሉም በሀሳብ አንድ ሆኖ ችግሮቹን በጋራ የሚፈታበትን ሁኔታ ላይ ሲመክር ማየት በእጅጉ ትክክለኛ መንገድ ላይ መሆናችን እንደ ብልጽግና ፓርቲ ለከተሞች የሰጠነው ትኩረት ህዝቡ ዘንድም በደንብ መድረሱን የሚያሳይ ነገር ሆኖ ነው የታየኝ። ስለዚህ የቀሩን ጉዳዮች ቢኖሩ የምናሻሽላቸው፣ የምናስተካክላቸው፣ የምንመልሳቸው ከዚህ በላይ ተክተን ልንሰራቸው የሚገቡ የሰጣችሁን የቤት ስራዎች እኛም የምናውቃቸው በርካታ የቤት ስራዎች ቢኖሩም ግን ተመሳሳይ ገጽ ላይ መሆናችን እኔ ተስፋ ሰጥቶኛል። የዚህ ሀሳብ መደመር የዚህ አቅም መደመር ትልቅ ተራራን መናድ ያስችላል ማለት ነው።